ሰላም ጤና ይስጥልን አድማጮች እንደምንላችኋል። የዕለተ ሐሙስ የህዳር 18 ቀን 2018 ዓ.ም ከትርታ 97.6 ኤፍኤም የትርታ 600 የምሳሳት ዜና ይዘን ቀርበናል። ዜናዎችን እየመራው እኔ ብርቱካን ዋልተንጉስ ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያ የሀገር ውስጥ ዜና። የመጀመሪያው የዲጂታል ግብርና ኮንፈረንስ በአዲስ አበባ ይካሄዳል። የአፍሪካ ህብረት ያዘጋጀው የመጀመሪያው የዲጂታል ግብርና ኮንፈረንስ በህብረቱ ዋና መቀመጫ አዲስ አበባ ከህዳር 22 ቀን እስከ ህዳር 24 ቀን 2018 ዓ.ም ይካሄዳል። ኢኖቬሽንና የዲጂታል መፍትሄዎችን ጠንካራ አረንጓዴና በቴክኖሎጂ የታገዘ የግብርና ዘርፍ ግንባታ በመጠቀም የአፍሪካን መጻኢ ጊዜ ብሩህ ማድረግ የኮንፈረንሱ መሪ ሀሳብ ነው። በኮንፈረንሱ የአፍሪካ ሀገራት ከፍተኛ የመንግስት ባለስልጣናትና ፖሊሲ አውጪዎች፣ የግብርና ተመራማሪዎች፣ ሳይንቲስቶች፣ የቴክኖሎጂ ባለሙያዎች፣ አርሶ አደሮችና የአርሶ አደር ተቋማት፣ የምርምር ተቋማት፣ ባለሀብቶች፣ የልማት አጋሮች እንዲሁም ሌሎች ባለድርሻ አካላት ይሳተፋሉ። የግብርና ምርታማነትን ማሳደግ፣ የዲጂታል ግብርና ኤክስቴንሽን አገልግሎት፣ የግብርና ቴክኖሎጂና ኢኖቬሽን፣ የገበያ ተደራሽነት፣ የእሴት ሰንሰለትን ማጠናከር፣ የግብርና ምርታማነትን ከአየር ንብረት ለውጥ የማይበገር አቅም መገንባት ጋር ያስተሳሰረ አካሄድን መከተል፣ የግብርና ፖሊሲዎችና የህግ ማዕቀፎችን ትግበራ የኮንፈረንሱ ተሳታፊዎች የሚመክሩባቸው ቁልፍ አጀንዳዎች ናቸው። ኮንፈረንሱ የእውቀት ሽግግርና ፖሊሲ ተኮር ውይይቶች የሚደረጉበት ሲሆን ስኬታማ የሀገራት ግብርና ኢኒሼቲቮች ለተሳታፊዎች ይቀርባሉ። በአፍሪካ የዲጂታል ግብርና መፍትሄዎችን ተደራሽነት የሚደግፉ ስትራቴጂዎች የመለየትና አጋርነቶችን ማጠናከር ከሁነቱ የሚጠበቅ አበይት ውጤቶች መሆኑን የአፍሪካ ህብረት ያገኘው መረጃ አስታውቋል። ኮንፈረንሱ የአፍሪካ ህብረት እንደ አውሮፓውያን አቆጣጠር 2024 ያጸደቀውን አህጉራዊ የዲጂታል ግብርና ስትራቴጂ ተፈጻሚነት የማሳደግ ጥረት አካል መሆኑንም አመልክቷል። የግብርና ስትራቴጂው ከአጀንዳ 2063 እና ከረጅም ጊዜ የአፍሪካ የልማት እቅድ ጋር የተጣጣመ መሆኑን ነው ህብረቱ የገለጸው። ስትራቴጂው ኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ በመጠቀም አህጉራዊ የዲጂታል ገበያ መገንባትና ግብርናን ከአፍሪካ የዲጂታልና ዘላቂ ልማት ግቦች ጋር የማስተሳሰር ግብ ያለው እንደሆነም ተገልጿል። በኢትዮጵያ አዲስ ቅሬታ አካል ተገኘ። የሉሲ የቅርብ ዘመድ የሚል ስያሜንም አግኝቷል። 3.4 ሚሊዮን እድሜ ያለው የሰው ልጅ ቅሪተ አካል በምርምር መገኘቱን የኢትዮጵያ ቅርስ ባለስልጣን አስታወቀ። ግኝቱን ይፋ ያደረጉት በአሪዞና ስቴት ዩኒቨርሲቲ ተመራማሪ ፕሮፌሰር ዮሐንስ ኃይለስላሴ እንደተናገሩት በአፋር ክልል የተገኘውን አዲስ የቅሪተ አካል የ3.4 ሚሊዮን ዓመት እድሜ ያለውና ሉሲ በነበረችበት ዘመን ይኖር የነበረውን የሰው ልጅ የሚያሳይ ነው። ግኝቱ ይፋ የሆነው ለ22 ዓመታት በአፋር ክልል ወረንሰ ሚሊ አካባቢ በርካታ ምርምሮች ከተካሄዱ በኋላ መሆኑንም አንስተዋል። የተገኘው ቅሪተ አካል በአዝጋሚ የሰው ዘር ግኝት የኢትዮጵያን የሰው ዘር ምንጭነት ዳግም የሚያረጋግጥ እንደሆነም ገልጸዋል። ግኝቱ ለሉሲ ባለው ቅርበት የሉሲ የቅርብ ዘመድ የሚል ስያሜ እንደተሰጠውም ተናግረዋል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው በበኩላቸው ግኝቱ ኢትዮጵያ የሰው ዘር መገኛና ምድረ ቀደምት መሆኗን ዳግም የሚረጋገጥና በዘርፉ ያላትን ቀደምትነት የሚያሳይ መሆኑንም ተናግረዋል። ግኝቱ በኢትዮጵያውያን ተመራማሪዎች መገኘቱ ለዘርፉ እድገት ትልቅ ትርጉም እንደሚኖረው ገልጸው የተገኘው ቅሪተ አካልም አካባቢው የሰው ልጆች መኖሪያ እንደነበር አመላካች ነውም ብለዋል። የቆዳ ፋብሪካዎች የሚወጣው ቆሻሻ ታክሞ ጥቅም ላይ መዋል እንዳለበት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አስገነዘበ። ቋሚ ኮሚቴው ይህንን ያስገነዘበው በሞጆ ከተማ ተገኝቶ የፌዴራል ዋና ኦዲተር ያደረገውን የክዋኔ ኦዲት ግኝት መነሻ በማድረግ የቆዳ ፋብሪካዎች
እየወሰዱት ያለውን የማስተካከያ እርምጃ በገመገመበት ወቅት ነው። ከቆዳ ፋብሪካዎች የሚወጣው ደረቅና ፍሳሽ ቆሻሻ ታክሞ ለተለያዩ ጥቅሞች እንዲውል የቆዳ ፋብሪካዎች አቅደው መስራት እንዳለባቸው የቋሚ ኮሚቴው አባልና የቡድን መሪ ደረጀ ደበላ ተናግረዋል። ፋብሪካዎቹ ጥራት ያለው ቆዳ እንዲቀርብላቸው ከፈለጉ ከእንስሳት አርቢዎችና ከቄራ ድርጅቶች ጋር በትብብር መስራት አስፈላጊ መሆኑንም አስገንዝበዋል። የቆዳ ፋብሪካዎቹ የኦዲት ግኝቱን መሰረት በማድረግ እየወሰዱ ያሉት የማስተካከያ እርምጃ ተጠናክሮ መቀጠል እንዳለበትም የቡድን መሪው ጨምረው አሳስበዋል። የቆዳ ፋብሪካዎቹ የስራ ኃላፊዎችና ባለሙያዎች በሰጡት አስተያየት ቆዳ ከቡና ቀጥሎ የውጭ ምንዛሬ ምንጭ እንደነበረ አውስተው በአሁኑ ወቅት ግን ተገቢው ትኩረትና ክትትል ስለማይደረግለት ለቆዳ ፋብሪካዎቹ የሚቀርበው ጥሬ ቆዳ ጥራት የሌለው በመሆኑ ኢትዮጵያ ከቆዳ ማግኘት የሚገባትን ጥቅም እያገኘች እንዳልሆነም ተናግረዋል። አያይዘውም የቆዳ ፋብሪካዎቹ ጥራት ያለው በቂ ጥሬ ቆዳ ባለማግኘታቸው ማምረት በሚችሉት ልክ እያመረቱ አለመሆኑን መግለጻቸውን ትርታ ከህዝብ ተወካዮች ምክር ቤት ያገኘው መረጃ ላይ ተመላክቷል። አድማጮች ቀደም ሲል የሀገር ውስጥ ዜናዎችን ወደ እናንተ አደረስን። በመቀጠልም በዝርዝር ወደ ተመለከትነው ጉዳይ በአዲስ አበባ ከተማ አስተዳደር የቅዳሜና እሁድ ገበያን በተመለከተ ከዘርፉ ባለሙያ ጋር ቆይታ ያደረገችው ባልደረባችን በፍቅር ግዛቸው አዘጋጅተዋለች፣ እንደሚከተለው ይቀርባል። ከቅርብ ዓመታት ወዲህ በመዲናዋ በአራቱም ማዕዘን የቅዳሜና እሁድ እየተባሉ የሚጠሩ የአደባባይ ላይ ገበያዎች ተዘርግተው ግልጋሎት እየሰጡ እንደሆነ የሚታወቅ ነው። ለመሆኑ በአዲስ አበባ የቅዳሜና እሁድ ገበያዎች እየተባሉ የሚጠሩት ለመዲናዋ ነዋሪዎች ከዋጋ ንረት ታድጓል? አሸናፊ ብርሃኑ የአዲስ አበባ ከተማ አስተዳደር ንግድ ቢሮ ኮሚኒኬሽን ዳይሬክቶሬት ዳይሬክተር ሲሆኑ ይህንን ኑሮ የማረጋጋት ስራ ከሀሳብ ጅማሮ ሂደት ጀምረው አሁን እስካለበት ያለውን ሂደት አስታውሰው ለትርታ ተናግረዋል። አዲስ አበባ ንግድ ቢሮ የመጀመሪያ የሰንዴ እርገባ የተጀመረው ዋና ዓላማ ለየት ያለ ነገር አይደለም። የአዲስ አበባ ከተማ ነዋሪ የኑሮ ማረጋጋት በስራ በምን መልኩ መስራት አለበትን ብል በጥናት ከተደረገ በኋላ ከነጻ ገባ አንጻር ከተለያዩ ክልሎች የሚገቡ የግብርና ምርቶች በደላላ ነው ገብቶ ግብይት ስርዓት የሚካሄደው። ሚኒመም የኑሮ መረጋጋት ስራ በተለይ የግብርና ምርት አትክልትና ፍራፍሬ በጣም ቻሌንጅም ስለነበሩ ይሄኛው ጉዳይ በምን ደረጃ ላይ ይስተካከላል የሚል ጥናት ከተደረገ በኋላ የ2014 እንደ ቢሮ በልዩ ሁኔታ እሁድ ገባ ሁሉም ቦታ ላይ ስምሪት ከተደረገ በኋላ አስፈላጊ መሆኑ ከተረጋገጠ በኋላ ነው። ዋናነት አምራችና ሸማች መገናኘት ስራ ስለሆነ ቢሮ ራሱ ጥናት ከተደረገ በኋላ ሁሉም ወረዳና ክፍለ ከተማ ላይ ይሄኛው የእሁድ ገባ እንዲቋቋም የተደረገ ማለት ነው። ለየት ያለ ዓላማ የለውም። በዋናነት የአዲስ አበባ ከተማ የኑሮ ማረጋጋት ስራ እንዲኖር ሰው በተመጣጣኝ ዋጋ ከነጻ ገባ አንጻር 20% 30% ዲስካውንት የሆነ ነገር እንዲያገኝ ታስቦ ነው ተቋቋመ ማለት ነው። አቶ አሸናፊ አክለውም ይህ የገበያ ስርዓት ከመስፋፋቱ በፊት በተለይም የአምራቾች የባለ ሀብትና የነጋዴ መረጣ ሂደት ምን ይመስል እንደነበር ለተጠየቁት ጥያቄ ምላሽ የሰጡ ሲሆን ከጅማሮ አንስተው የልየታ ስራ እንደሚሰሩም አስረድተዋል። ይህ ትልቅ ዓላማን አንግቦ የተነሳው ስራ የተለያዩ ቁጥጥሮችን የሚያደርግ ተገቢ እርምጃን የሚወስድ እንዲሁም እስከ ንግድ ፍቃድ መንጠቅና አምራቾችንም ቢሆን ምርት ከማቅረብ እንደሚታገዱ ድረስ ቅጣቶችን እንደሚያስከትል ገልጸዋል። ይህ ብቻ ሳይሆን ሁሉም ነጋዴ በሚባል ደረጃ አምራቹ አርሶ አደር ራሱ ወደ ገበያ በመምጣት እንደሚሸጣቸው ገልጸዋል። ይህም በመሆኑ ምርቶቹ ቀጥታ ከአምራች ወደ ሸማቹ የመድረስ እድላቸውን እንደሚያሰፋም ለትርታ ተናግረዋል። አጠቃላይ ገባ ማረጋጋት ስራ በዋናነት ምርት እየገባ ያለው አንደኛ አርሶ አደሮች ናቸው ቅድሚያ የተሰጠው ማለት ነው። ቢሮ ጥናት ይደረጋል። በጥናት መሰረት ምርቱ እያንዳንዱ ምርቶች ላይ ዋጋ ያወጣል። ቦታ መንግስት ነፃና ምቹ ሁኔታ አመቻችቶ ስለሆነ በዛ ጥናት መሰረት የምርት እጥረት እንዳይኖር በየጊዜ ጥናት ይደረጋል እና በዛ መሰረት ነው የምርቱ ወደ ገባ የሚገባ የተደረገ ማለት ነው። ያለው የኢንዱስትሪ ምርት ደግሞ ከገባ አንጻር ዳይሬክት ኢንዱስትሪ ባለቤቶቹ በኢንዱስትሪ ቢሮ በኩል ባለድርሻ አካላት እዚህ ውስጥ ኢንቮልቭ ተደርጎ እንደ ቢሮም እየተሰራ ያሉ ብዙ ሴክተሮች ናቸው። አንዱ ከዛ ውስጥ ያለው ኢንዱስትሪ ቢሮ ነው። ኢንዱስትሪ ቢሮ ከአምራች ጋር አብዛኛው ኢንዱስትሪ ባለቤቶች ጋር ሰፊ ውይይት ይደረጋል። ውይይቱ ከተደረገ በኋላ ነው
ኢንዱስትሪ ምርትም በዛ ደረጃ ላይ ውርገባ ላይ ወጥቶ ግብይት እንዲካሄድና የተረጋጋ ማርኬት ይፈጠራል ተብሎ ስለታሰበ በዛ መሰረት ከነፃ ገባ አንጻር እሱም ከደላላ ነፃ ስለሆነ ዳይሬክት ከኢንዱስትሪ የሚወጣው ደረጃ ነው ግብይት እየተፈጸመ ያለው ማለት ነው። በ2018 በጀት ዓመት በከተማዋ ያሉ 212 የእሁድ ገበያዎችን ወደ 240 ለማሳደግ እየሰሩ እንደሚገኙ ገልጸው ማህበረሰቡ በግብይት ሁኔታ ላይ ለሚገጥመው ማንኛውንም አይነት ቅሬታ የድርጅቱን ነፃ የስልክ መስመር 8588 በመደወል ማሳወቅ እንደሚችሉ በመግለጽ አገልግሎት ሰጪዎችም በህጋዊ የግብይት ስራ ዘርፍ በመሳተፍ ሁሉም የበኩሉን ሚና እንዲጫወት መልእክታቸውን አስተላልፈዋል። አድማጮች ቀደም ሲል በዝርዝር የተመለከትነውን ጉዳይ አስደመጥናችሁ። አሁን በቀጥታ የምናልፈው ወደ ውጭ ዜናዎች ነው። ሁለቱ አህጉራት ትብብራቸውን ለማጠናከር ተስማሙ። በአንጎላ መዲና ሉዋንዳ በተካሄደው የአፍሪቃ ህብረትና የአውሮፓ ህብረት 7ኛ መደበኛ ጉባኤ ወቅት በስደተኞች ሰላምና ጸጥታ፣ ግጭትን በሰላም መፍታት በመሰሉ ጉዳዮች ላይ ንግግር መደረጉን ሹዋ አስነብቧል። ንግግሩን በማስመልከት በሰጡት መግለጫ የሁለቱ አህጉራዊ ህብረት ተቋማት ኃላፊዎች መካከል በመልካም መግባባት ላይ የተመሰረተ ንግግር መደረጉን ያወሱት የአንጎላ ፕሬዝዳንትና የወቅቱ የአፍሪቃ ህብረት ሰብሳቢ ጆአዎ ሎሬንዞ ይህም ለወደፊት አብረው መስራታቸውን እንዲቀጥሉ ምቹ ሁናቴ እንደሚፈጥር አምናለሁ ብለዋል። ግሎባል ጌትዌይ በተሰኘው የአውሮፓ ህብረት የሚመራው ትልም አማካኝነት ከ3 ዓመታት በፊት ለአፍሪቃ አህጉር 138.8 ቢሊዮን ዶላር ድጋፍ መደረጉን የጠቀሱት የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮንደር ሌይን በበኩላቸው በዚሁ ድጋፍ አማካኝነት በአፍሪቃ አህጉር የስራ ፈጠራን ለማበረታታት የጥሬ ዕቃ ምርትን መጨመር መሰል ስኬት መመዝገቡን ጠቅሰዋል። የሁለቱ አህጉራዊ ጥምረቶች ቀጣይ ስብሰባ በቤልጅየም ብራሰልስ ሲደረግ ውጥረቶቹን በሰላማዊ መንገድ ለመፍታት አረንጓዴ ልማትን ማስፋፋት መሰል ስኬቶች እንዲመዘገቡ ታቅዷል ሲል የዘገበው ሽንዋ ነው። አቃቢ ህግ በቀድሞ መሪ ላይ እስር እንዲበየን ጠየቀ። የደቡብ ኮሪያ የቀድሞ ጠቅላይ ሚኒስትር ሃን ዶክሶ በስልጣን ዘመናቸው የቀድሞ ፕሬዝዳንት ዩን ሱክዮል ሊተገብሩ የሞከሩትን አገዛዝ ደግፈዋል በሚል የከሰሳቸው የሀገሪቱ አቃቢ ህግ ለዚህ ጥፋት የ15 ዓመት እስር እንዲፈረድባቸው ፍርድ ቤቱ ጠይቋል። የቀድሞ ፕሬዝዳንት ሱክዮል ወንጀልን ለመቆጣጠር በሚል ሰበብ አገዛዙን በወታደራዊ ቁጥጥር ስር እንዲሆን ሲዶልቱ እንደነበር ያወሳው የአናዶሉ ዘገባ በዚህም ምክንያት ከስልጣናቸው ተነስተው ዘብጥያ መክረማቸውን ጠቅሷል። ይህን የቀድሞውን ፕሬዝዳንት ዓላማ ከሚያውቁት ባለስልጣናት አንዱ ናቸው የተባሉት ጠቅላይ ሚኒስትሩ ሃን ዶክሶ ድርጊቱን የማስቆም አቅም እያላቸው ምንም ሳይፈይዱ ዲሞክራሲን አደጋ ላይ ደቅነዋል ያለው አቃቢ ህጉ ያቀረበውን የፍርድ አስተያየት የቀድሞውን ጠቅላይ ሚኒስትር ጠበቆች የግራ ቀኝ ክርክር ያደመጠው ፍርድ ቤት የመጨረሻ ፍርድ ለመስጠት የ2 ወር ቀጠሮ መስጠቱን አናዶሉ አስነብቧል። የዶናልድ ትራምፕ የውጭ ጉዳይ ልዑክ ስቲቭ ዊትኮፍ በሚቀጥለው ሳምንት በክሬምሊን ውይይት እንደሚያደርጉ ተሰማ። አሜሪካ የሁለቱ ሀገራትን ጦርነት የማስቆም ጥረቷንም ትቀጥላለች ሲሉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ጉብኝቱ የቭላዲሚር ፑቲን የቅርብ የውጭ ጉዳይ ረዳት ዩሪ ትላንት ማረጋገጫ ከሰጡ በኋላና የዩክሬን የሰላም ስምምነትን በተመለከተ ከዋይት ሀውስ ጋር የጋራ መግባባት ላይ መድረሷን ከተናገረች ወዲህ የደረሰ መግባባት ነው። ማክሰኞ ዕለት ትራምፕ ዊትኮፍን የሩሲያውን ፕሬዝዳንት እንዲያነጋግር ኃላፊነት እንደሰጡና የዩኤስ የጦር ሰራዊት ጸሐፊ ዳን ወደ ዩክሬን መላካቸውን ቢቢሲ በዘገባው ላይ አስፍሯል። አድማጮች የሀገር ውስጥና የውጭ ዘገባዎችን ወደ እናንተ አድርሰን ነበር። በቀጥታ ወደ ቢዝነስ ዘገባዎች እናልፋለን።
የአነስተኛና መካከለኛ ኢንተርፕራይዞች ስትራቴጂያዊ ፋይናንሳዊ ፈተናዎች ምላሽ ይሰጣሉ የተባሉ ማዕከላት መጀመራቸው ተሰማ። በኢትዮጵያ ያለውን የስራ ፈጠራ ስነ ምህዳር ለማጠናከር ያለመው ቤዝኮኔት አዲስ የአነስተኛና መካከለኛ ኢንተርፕራይዞችን ዋና ዋና ተግዳሮቶች ለመቅረፍ የሚያግዙ ከፍተኛ ተጽዕኖ ፈጣሪ የምክር አገልግሎት ማዕከላትን ማስጀመሩን ካፒታል ጋዜጣ ያገኘው መረጃ አመልክቷል። ይህ እንቅስቃሴ የኢትዮጵያ የአነስተኛና መካከለኛ ኢንተርፕራይዞችን በተለይም በአሰራር በስትራቴጂያዊ አመራርና በፋይናንስ ዘርፎች የሚገጥሟቸውን ተጨባጭ ችግሮች በልዩ ትኩረት ለመፍታት ያለመ እንደሆነም ተገልጿል። ቤዝኮኔክት አዲስ የተሰኘ ተቋም ከመላው ሀገሪቱ በተውጣጡ ልምድ ባላቸው ባለሙያዎች በመመራት ለተሳታፊዎች ተግባራዊና መፍትሄ ተኮር ምክሮችን በማቅረብ ላይ እንደሚገኝ ተጠቁሟል። በፕሮግራሙ ላይ 230 የሚሆኑ ኢንተርፕራይዞች ከጀማሪ አነስተኛ ንግዶች እስከ መካከለኛ ትላልቅ ድርጅቶች መሳተፋቸው የተገኘው መረጃ ያመለክታል። ፕሮግራሙ የአነስተኛና መካከለኛ ኢንተርፕራይዞች ዋና ዋና ፈተናዎችን ለመፍታት በሰባት ዋና ዋና ዘርፎች ላይ ያተኩራል የተባለ ሲሆን ሕግና ደንብ ማዕከል፣ ኢንቨስትመንትና የገንዘብ ምንጭ ማዕከል፣ አሰራርና ሎጂስቲክስ ማዕከል፣ በአቅርቦት ሰንሰለት ቅልጥፍናና በወጪ አያያዝ ላይ ምክር የሚሰጥ ማዕከላት ይገኙበታል። ባለሙያዎቹም ይህ ተነሳሽነት በኢትዮጵያ ውስጥ ያሉ አነስተኛና መካከለኛ ኢንተርፕራይዞች እድገትና ዘላቂነት እንዲኖራቸው ለማድረግ ወሳኝ አስተዋጽኦ እንደሚያደርግም ተናግሯል ሲል የዘገበው ካፒታል ነው። የኢትዮጵያና ኔዘርላንድ የዲፕሎማሲ አጋርነት በንግድና ኢንቨስትመንት መስኮች እድገት እያስመዘገበ መሆኑን በኢትዮጵያ የኔዘርላንድ ኤምባሲ ምክትል የሚስዮን መሪ ፓውላ ሽናደል ገለጹ። በመጪው የፈረንጆቹ 2026 ዓመት በኢትዮጵያና ኔዘርላንድ መካከል ከ100 ዓመታት በፊት የተጀመረው የንግድ ግንኙነት እንደሚከበር ገልጸዋል። በኢትዮጵያና ኔዘርላንድ ኤምባሲ ምክትል የሚስዮንና የልማት ኮርፖሬሽን መሪ ፓውላ ሸናደለር ኢትዮጵያና ኔዘርላንድ በጋራ ተጠቃሚነት መርህ የተመሰረተ ጠንካራ ወዳጅነት ያላቸው ሀገራት ናቸውም ብለዋል። የሁለቱ ሀገራት ታሪካዊ የዲፕሎማሲ ግንኙነትም በኢኮኖሚ ልማት የትብብር መስኮች እድገት እያስመዘገበ እንደሚገኝ ተናግረዋል። ኔዘርላንድ በኢትዮጵያ የምግብ ደህንነት፣ የውሃ ሀብት አስተዳደርና ሌሎች የልማት መስኮች ያላትን አጋርነት እንደምታጠናክርም ተናግረዋል። በዚህም በመጪው የፈረንጆቹ አዲስ ዓመት 2026 እንደ አውሮፓውያን አቆጣጠር በ1926 የተጀመረው የሁለቱ ሀገራት የንግድ ዲፕሎማሲ ግንኙነታቸውን 100ኛ ዓመት እንደሚያከብሩ አስታውቀዋል። በኢትዮጵያ የግብርና ምርቶች ላይ እሴቶችን በሚጨምሩ የንግድና ኢንቨስትመንት አማራጮች ላይ 100 የሚሆኑ የኔዘርላንድስ አልሚ ድርጅቶች መሰማራታቸውን ተናግረዋል። የኔዘርላንድስ የልማት ድርጅቶች የፍራፍሬና ሆርቲካልቸር፣ የምግብ መስኮች የኢንቨስትመንት ተሳትፎም የእውቀትና ቴክኖሎጂ ሽግግርን በማፋጠን ወሳኝ ሚና እየተወጡ ነው ብለዋል። የኔዘርላንድስ አልሚዎች ኢንቨስትመንት የሀገራቱን የንግድ አጋርነት በማጎልበት ኢኮኖሚያዊ የዲፕሎማሲ ትብብርን እያጠናከረ እንደሚገኝ አስረድተዋል ሲል የዘገበው ኢዜአ ነው። አድማጮች የትርታ 600 የምሳ ሰዓት ዜናዎችና የቢዝነስ ዘገባዎች ያዳመጧቸዋቸውን ይመስሉ ነበር። ቀሪ የትርታ መሰናዶች እስከ እኩለ ሌሊት 6 ሰዓት ድረስ መደመጣቸውን ይቀጥላሉ። እኛ ከወዲሁ ተሰናበት። ሰናይ ቀን ተመኘን።